ሰዎች በምንቀኝነት ሲነሱባችሁ፣ ስማችሁን ለማጥፋት ሲያሴሩ እና በማንነታችሁ ላይ ዘመቻ ሲከፍቱ ትልቁና አሸናፊው መሳሪያችሁ ስሜታዊ ምላሽ መስጠት ሳይሆን ፍጹም ዝምታ መሆኑን ብነግራችሁ ታምኑኛላችሁ? አዎ፣ ጠላቶቻችሁ ግራ እስኪገባቸው ድረስ ዝም በሉ። የዛሬው መልእክታችን ዝም ብሎ የሚጣለፍ ተራ ምክር አይደለም። የብዙዎችን ሕይወት ከስር መሰረቱ የቀየረ፣ እናንተንም ከማህበራዊ ውጥረትና ከሰዎች ክፋት ነፃ የሚያወጣ እንዲሁም የምንቀኞችን ክፉ ሐሳብ እንደ እግዚአብሔር ፈቃድ ወደ በረከት የሚቀይረውን ታላቁን የዝምታ ጸጋ ምስጢር የሚገልጥ ነው። አስታውሱ፣ እግዚአብሔር ስለ እናንተ እንዲዋጋ ከፈለጋችሁ እናንተ ዝም ማለት አለባችሁ። ዘጸአት ምዕራፍ 14 ቁጥር 14። እባካችሁ ይህንን መልእክት እስከ መጨረሻው በጥሞና ተከታተሉት። በዚህ ቪዲዮ የምታገኙት እውነት ከማንኛውም ጥቃት ራሳችሁን የምትጠበቁበትና ፈተናን ወደ ጸጋ የምትቀይሩበትን መንፈሳዊና ስነ ልቦናዊ ጋሻ ያለብሳችኋል። በዕለት ተዕለት ሕይወታችን ውስጥ ሳናስበው እና ምንም ሳናጠፋ የሰዎች የጥላቻና የምንቀኝነት ኢላማ እንሆናለን። ስኬታችንን፣ መንፈሳዊ ሕይወታችንን፣ የትዳር ሰላማችንን ወይም ደግሞ ሥራችንን አይተው በውስጣቸው በሚፈጠር የቅናት መንፈስ ስማችንን ለማጥፋት የሚሯሯጡ ሰዎች አይጠፉም። በእርግጥም ይህ ያደፈጠ የክፉ መንፈስ ውጊያ ነው። በዚህ ጊዜ የመጀመሪያው ሰብአዊ ስሜታችን የሚሆነው ራሳችንን ለመከላከል መሞከር፣ አጸፋውን መመለስ ወይም እኔ እንዲህ አይደለሁም ብሎ ለማስረዳት መከራከር ነው። ነገር ግን የሰው ልጅ ስነ ልቦናና ጥልቅ የሆነው የኦርቶዶክስ ተዋህዶ መንፈሳዊ ትምህርት የሚነግረን ሌላ እውነት አለ። ይኸውም ለክፋት የተሰጠ ምላሽ ክፋትን ሲያባዛ፣ ለክፋት የተሰጠ ዝምታ ግን የክፋቱን ባለቤት ራሱ ይበላል የሚለውን ነው። ጠላቶቻችሁና ምንቀኞች ሁልጊዜም ከእናንተ የሚጠበቁት ሪአክሽን ወይም ምላሽ አለ። ስማችሁን ሲያጠፉ እንድትባሰጩ፣ እንድትቆጡ እናም ልክ ወደ እነሱ ደረጃ ወርዳችሁ እንድትሳደቡ ይፈልጋሉ። ይህንን ካደረጋችሁ እነሱ አሸነፉ ማለት ነው፣ ምክንያቱም ውስጣችሁ ያለውን ሰላም ነጥቀዋቸዋልና። ነገር ግን እናንተ ምንም እንዳልተፈጠረ ሆናችሁ ፈገግ ብላችሁ ዝም ስትሉ የስነ ልቦና ሚዛናቸው ይዛባል። ያሰቡት የክፋት ቀስት ኢላማውን ስቶ ወደ ራሳቸው ይመልሳል። እንዴ ይህ ሰው ለምንድን ነው የማይናደደው? ሚስጥሩ ምንድን ነው ብለው ማሰብ ይጀምራሉ። ዝምታችሁ ጥልቅ የሆነ መንፈሳዊ ልዕልናችሁን ስለሚያሳይ ስትናገሩ በዝምታ ትረታላችሁ። እስቲ ይህንን እውነት ይበልጥ ለመረዳት አንድ በአካባቢያችን ተፈጠረ እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። እኚህ እናት በሰፈራቸው ውስጥ በጣም የተከበሩ፣ ቤተ ክርስቲያን አዘውትረው የሚሳልሙ፣ በጸሎታቸውና በምግባራቸው የታወቁ ደግ ሴት ነበሩ። የቤተሰባቸው ሰላምና የልጆቻቸው ስኬት ያናደዳቸው አንዳንድ የሰፈር ሰዎች በእኚህ እናት ላይ የሌለ ስም በመስጠት ያልተደረገ ነገር እንደተደረገ አድርገው አሉባልታ መንዛት ጀመሩ። የወሬው ሰፈሩን አዳረሰ። የሰፈሩ ሰው በጥርጣሬ ዓይን ማየት ጀመረ። እኚህ እናት ይህንን ሲሰሙ ልባቸው ክፉኛ አዘነ። የሰው ልጅ ናቸውና ወጥተው የሰፈሩን ሰው ሰብስበው እውነቱን ለመናገር እና ስማቸውን ያጠፉትን ሰዎች ለማጋለጥ አሰቡ። ነገር ግን ይህንን ከማድረጋቸው በፊት ወደ ንስሐ አባታቸው ዘንድ ሄደው አማከሩ። የንስሐ አባታቸውም ልጄ ሆይ ሰዎች ስለ አንቺ ክፉ ቢናገሩም አንቺ ግን መልካምነትሽን አታቋርጪ፣ ዝም በይ፣ ጸልይ፣ እግዚአብሔር የዝምታሽን ፍሬ ያሳይሻል ብለው መከሯቸው። እኚህ እናት የምክሩን ቃል ተቀብለው ፈጽመው ዝም አሉ። የሰውን ክፉ ወሬ ወደ ጎን ትተው የዘወትር ጸሎታቸውን፣ የቤተ ክርስቲያን አገልግሎታቸውን እና የሰፈር ማህበራዊ ተሳትፏቸውን በፈገግታ ቀጠሉ። ምንም ምላሽ ባለመስጠታቸው ወሬ አምጪዎቹ ግራ ገባቸው። የደበቁት ጠብና መካረር ጠፋ። ከጥቂት ወራት በኋላ ዋናዋ ወሬ አምጪ ሴት በጽኑ ታመመች። በአልጋ ላይ ሆና ህሊና ሲወቅሳት የሰፈሩን ሽማግሌዎችን ጠርታ በእኚህ እናት ላይ የነዛችው ወሬ በሙሉ በቅናት መንፈስ የተፈጠረ የውሸት ክስ እንደሆነ ተናዘዘች። የእኚህ እናት ዝምታና ትዕግስት የጠላትን ሐሳብ አፈረሰ። የሰፈሩም ሰው ከበፊቱ በበለጠ አክብሮትና ፍቅር ሰጣቸው። የምንቀኞቹ ክስ ሐሳብ ወደ ታላቅ የክብር በረከት ተቀየረ። ይህ ነው የዝምታ ጉልበት። በኦርቶዶክስ ተዋህዶ ትምህርታችን ዝምታ ጽሙና ታላቅ የትሩፋት ሥራ ነው። ቅዱሳን አባቶቻችን በበረሃ ሲጋደሉ ትልቁ ፈተናቸውን ያሸነፉት አፋቸውን በመጠበቅና ልባቸውን ወደ እግዚአብሔር በማቅናት ነው። ታላቁ የቤተ ክርስቲያናችን አባት ቅዱስ አርሳኒዮስ ብዙ ጊዜ በመናገሬ አዝኛለሁ፣ ዝም በማለቴ ግን አላዘንኩም በማለት የተናገረው ቃል ለሁላችንም ትልቅ የሕይወት መመሪያ ነው። ዝምታ መሸነፍ አይደለም። ዝምታ ሞኝነት አይደለም። ዝምታ ማለት እኔ ከሰው አልማገትም፣
የኔ ጠበቃ ፈጣሪዬ ነው ብሎ ጉዳዩን ለላይኛው ዳኛ አሳልፎ የመስጠት ከፍተኛ የእምነት መግለጫ ነው። በመጽሐፍ ቅዱስ በኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ እግዚአብሔር ለሙሴና ለእስራኤላውያን የተናገረ ታላቅ ቃል አለ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ጠላቶቻችን በፊታችን እንደ ቀይ ባህር ሲደከኑ፣ ከኋላችን ደግሞ እንደ ፈርዖን ሰራዊት ሊያጠፉን ሲያሳድዱን፣ የኛ ማድረግ ያለብን በድንጋጤ መጮህ ሳይሆን በእምነት ዝም ማለት ነው። ያኔ ባህሩን የሚከፍለው ጠላትን የሚያስጠርገው ራሱ ጌታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በመከራው ጊዜ በጲላጦስና በቀያፋ ፊት ቆሞ የሐሰት ምስክር ሲቀርብበት፣ ሲዘብቱበት እና ሲተፉበት ፍጹም ዝምታን ነበር የመረጠው። ነቢዩ ኢሳይያስ አስቀድሞ በምዕራፍ 53 ላይ እንደ በግ ለመታረድ ተነዳ፣ በሸላሎቹ ፊት ዝም የሚል ጠቦት እንዲሁ አፉን አልከፈተም ብሎ የተነበየው የጌታችን ዝምታ የዓለምን ድነት ያመጣ፣ የዲያብሎስን ክፋት ያሸነፈ ታላቅ የድል ዝምታ ነበር። እኛም የክርስቶስ ተከታዮች እንደመሆናችን ይህንን የዝምታ ጸጋ በሕይወታችን ልንለማመደው ይገባል። ይህ መንፈሳዊና ስነ ልቦናዊ እውነት በዘመናዊ ሥራ ዓለምና በኑሯችንም በግልጽ የሚሠራ ነው። ሌላ ተጨማሪ እውነተኛ ታሪክ ላንሳላችሁ። አንድ ወጣት ነበር። ይህ ወጣት በትምህርቱ ጎበዝ፣ በሥራው ትጉ እና ሰው አክባሪ በመሆኑ በተቀጠረበት መስሪያ ቤት ውስጥ በአጭር ጊዜ ውስጥ የኃላፊዎቹን አመኔታ አገኘ። ሆኖም ይህ ስኬቱ አብሮት በሚሰሩ አንዳንድ ባለደረቦቹ ዘንድ ከፍተኛ ቅናት ፈጠረ። በተለይም አንድ የሥራ ባለደርቡ የዚህን ወጣት ሥራ ለማጣጣል በስብሰባ ላይ ሐሳቡን ለማጣጣል እና ከኃላፊዎች ጋር ለማጋጨት ሆኖ ብሎ ሴራ መሽረብ ጀመረ። ወጣቱ ይህንን ግልጽ የሆነ ጥቃት ሲያይ መጀመሪያ ላይ በጣም ተረበሸ። አጸፋውን መመለስና በስብሰባዎች ላይ እስታ ግባ ውስጥ ለመግባት አሰበ። ነገር ግን ይህ ወጣት ቤተክርስቲያን የሚማረውን የትዕግስትና የዝምታ ትምህርት በተግባር ለማዋል ወሰነ። የሥራ ባለደርቡ በስብሰባ ላይ ሊያበሳቸው ሲሞክር ወጣቱ በረጋ መንፈስ ፈገግ ይላል እንጂ አላስፈላጊ ምላሽ አይሰጥም። ትኩረቱን ሙሉ ለሙሉ በሥራው ላይ ብቻ አደረገ። ጠላቱ ሲጮህ እሱ በሥራ ውጤት ይናገራል። የዝምታው ኃይል የቅናት አባዜ የተተናወተውን ባለደርቡ እጅግ አበሳጨው፣ ግራ አጋባው። ባለደርቡ ሚዛኑን ስቶ ስህተት መስራትና ኃላፊዎችን በከንቱ ማማረር ጀመረ። በመጨረሻም የድርጅቱ ኃላፊዎች የወጣቱን ትዕግስት፣ የሥራ ትጋትና ስነ ምግባር ተመልክተው ወደ ከፍተኛ የኃላፊነት ቦታ ሲያሳድጉት፣ ያ ምንቀኝ ባለደርቡ ግን በራሱ ጥፋት ከሥራው ሊሰናበት ችሏል። የወጣቱ ዝምታ የምንቀኙን ክፉ ወጥመድ ወደ ማዕረግ መወጣጫ መሰላልነት ቀየረው። ታዲያ ይህንን የዝምታ ጸጋ እንዴት ነው በሕይወታችን ገንዘብ ማድረግ የምንችለው? አንደኛ፣ ስሜታችንን መቆጣጠር መማር አለብን። ሰው ሲሳደበን ወይም ሲያማን ወዲያውኑ ምላሽ መስጠት እንቆጠብ። የሥነ ልቦና ምሁራን እንደሚሉት በንዴት ጊዜ የሚሰጥ ምላሽ ሁልጊዜም ከጥቅሙ ጉዳቱ ያመዝናል። በውስጣችን እስከ 10 እንቁጠር፣ ወይም ደግሞ በልባችን አጭር ጸሎት እናድርስ። ለምሳሌ እግዚአብሔር ሆይ ትዕግስቱን ስጠኝ እንበል። ሁለተኛ፣ ራሳችንን ለሁሉም ሰው ማስረዳት እንደሌለብን እንውቅ። ሆኖ ብለው ስህተት ለሚፈልጉብን ሰዎች ራሳችንን ንጹሕ አድርገን ለማቅረብ መሞከር የለብንም። እውነቱን የሚያውቀው ልቦናችንና ፈጣሪያችን ብቻ እስከሆነ ድረስ የሰዎች የተሳሳተ አመለካከት ማንነታችንን አይቀይረንም። ሶስተኛ፣ በክፉ ሐሳብ ለተነሱብን ሰዎች እንጸልይላቸው። አዎ፣ ይህ ከባድ ሊመስላችሁ ይችላል። ነገር ግን ጌታችን ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ እንዳለ ማቴዎስ ምዕራፍ 5 ቁጥር 44 ላይ ስማችንን ለሚያጠፉ ሰዎች ስንጸልይ ውስጣችን ከቂም በቀል ነፃ ይወጣል። የኛ ሰላም እጥፍ ድርብ ይሆናል። አራተኛ፣ ትኩረታችን በሕይወት ዓላማችን፣ በመንፈሳዊ ጉዞአችንና በሥራችን ብቻ እናድርግ። ጫጫታን በዝምታ ክፋትን በመልካም ሥራ እናሸንፍ። ተወዳጆች፣ የዝምታ ጸጋ ማለት ፍርሃት ወይም መሸነፍ አይደለም። የዝምታ ጸጋ ማለት ውስጣዊ ጥንካሬ፣ መንፈሳዊ ብስለት እና ከፍተኛ የሥነ ልቦና ብልሃት ነው። ሰዎች ስለ እናንተ መጥፎ ሲያወሩ፣ እንቅፋት ሲያበዙባችሁ፣ እባካችሁ አትደናገጡ፣ አትረበሹ። እግዚአብሔር ሁሉንም ያያል፣ ሁሉንም ይመዝናል። የእናንተ ዝምታ በሰማይ ጩኸት ሆኖ ይሰማል። ምንቀኞቻችሁ ባዘጋጁላችሁ ጉድጓድ እነሱ ራሳቸው ይወድቃሉ። እናንተ ግን በተዘጋጀላችሁ የመከራ እሳት ውስጥ እንደ ወርቅ ተፈትናችሁ በርታችሁና ደምቃችሁ ትወጣላችሁ። ስለዚህ ከዛሬ ጀምሮ ሕይወታችሁን በሚረብሹ ሰዎች ላይ አዲስ ስልት
ተጠቀሙ። በክርክርና በጭቅጭቅ ጊዜያችሁን አታባክኑ። ጠላቶቻችሁ ግራ እስኪገባችሁ ድረስ ዝም በሉ። የዝምታን ጸጋ ተላበሱ። ያኔ የምንቀኞቻችሁ ክፉ ሐሳብ እናንተን ወደ ማይታመን በረከትና ከፍታ እንደሚያወጣችሁ በእርግጠኝነት ታያላችሁ። ይህንን ጥበብ በሕይወታችሁ ስትተገብሩ በቤታችሁ ሰላም፣ በሥራችሁ ስኬት፣ በመንፈሳዊ ሕይወታችሁ ደግሞ ጸጋ ይሞላባችኋል። ይህ መልእክት ሕይወታችሁን እንደነካውና ለሌሎችም በረከት እንደሚሆን እናምናለን። እናንተስ በሕይወታችሁ የዝምታን ኃይል ተገብራችሁ እና ድል ያገኛችሁበት አጋጣሚ አለ? እስቲ በኮሜንት ላይ አካፍሉን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮም ለሌሎች በማጋራት የዝምታን ጸጋ እናካፍል። ፈጣሪ ማስተዋሉንና ትዕግስቱን ያድለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።